ሚያዝያ 28 ዕለተ ሐሙስ አዋሽ አመሻሽ ተጀምሯል። እንደምን አመሻችሁ። አጫጭር ዜናዎችን በማቅረብና ፕሮግራሙን በመምራት ከቴክኒክ ባለሙያ አለኝ ቢተው ጋር በመሆን አብሬያችሁ ለአንድ ሰዓት ቆይታ የማደርገው እስክንድር ላቀው ነኝ። አብረን እናምሽ። በርከት ያሉ የሀገር ውስጥና የውጭ መረጃዎችን ይዘናል። በቅድሚያም የሀገር ውስጥ መረጃ ፕሬዝዳንት ሳህለወርቅ ዘውዴ ለኒጀር ፕሬዝዳንት መሐመድ ባዙም ስለ ኢትዮጵያ ወቅታዊ ሁኔታ ማብራሪያ ሰጥተዋል። ፕሬዝዳንቷ በኒጀር ርዕሰ መዲና ኒያሚ ሲደርሱ ደማቅ አቀባበል ተደርጎላቸዋል። የፕሬዝዳንቷ ጉብኝት በታላቁ የኢትዮጵያ ህዳሴ ግድብ፣ በትግራይ ስላለው ወቅታዊ ሁኔታ፣ በኢትዮጵያና በሱዳን ድንበር ጉዳይና በስድስተኛው ሀገራዊ ምርጫ ዙሪያ ማብራሪያ ለመስጠት ያለመ መሆኑ የተገለጸው የውሃ መስኖና ኢነርጂ ሚኒስትር ኢንጂነር ስለሺ በቀለ ታላቁን የኢትዮጵያ ህዳሴ ግድብ በተመለከተም ሰፊ ማብራሪያ ሰጥተዋል። ፕሬዝዳንት ሳህለወርቅ የአፍሪካ አንድነት ድርጅት ታዛቢዎች ቡድን በመምራት በ1993 እና በ1996 እንደ አውሮፓውያን አቆጣጠር በኒጀር የተደረጉ ፕሬዝዳንታዊና ጠቅላላ ምርጫዎችን ታዝበዋል። ኒጀርን በቅርቡ ዲሞክራሲያዊ ምርጫና ሰላማዊ የስልጣን ሽግግር በማድረጓ ለአፍሪካ በጎ ምሳሌ እንደምትሆን ፕሬዝዳንቷ ተናግረዋል። ፕሬዝዳንት መሐመድ ባዙም በፕሬዝዳንት ሳህለወርቅም ሆነ በውሃና መስኖ ሚኒስትር ስለሺ በቀለ በተደረገላቸው ማብራሪያ ስለ ኢትዮጵያ ወቅታዊ ሁኔታ መልካም ግንዛቤ ማግኘታቸውን ማመላከታቸውን ከፕሬዝዳንት ጽሕፈት ቤት ያገኘነው መረጃ ያመለክታል። የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከደቡብ አፍሪካ ሪፐብሊክ ፕሬዝዳንት ጋር በሁለቱ ሀገሮች የሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል። በውይይታቸው በኢትዮጵያ ያሉትን ወቅታዊ ጉዳዮች በተመለከተ ገለጻ አድርገውላቸዋል። በትግራይ ክልል ሕግ ማስከበር እርምጃን ተከትሎ የሰብአዊ እርዳታ ድጋፍ በስፋት ተደራሽ የተደረገ መሆኑን አቶ ደመቀ ገልጸዋል። ከሰብአዊ መብት ጋር በተያያዘ የሚነሱ ጥሰቶችን በመመርመር ተጠያቂ የሚሆኑትን ለሕግ የማቅረብ መንግስት ያለውን ቁርጠኝነትና እየተሰሩ ያሉ ስራዎችን ገልጸዋል። የህዳሴ ግድብን አስመልክቶ በአፍሪካ ህብረት መሪነት የሶስትዮሽ ወገን ድርድር እንዲቀጥል ኢትዮጵያ ያላትን ጽኑ አቋም አስረድተዋል። ስድስተኛው ሀገራዊ ምርጫም በተሳካ መልኩ ለማካሄድ የሚያስችሉ ቅድመ ዝግጅት ስራዎች በትኩረት እየተከናወኑ መሆኑን አመልክተዋል። አቶ ደመቀ ፕሬዝዳንት ራማፎዛ ለአፍሪካውያን ችግር አፍሪካዊ መፍትሄ መፈለግ መርህ በማራመድ ላሳዩት የመሪነት ሚና ማድነቃቸውን ከምክትል ጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመለክታል። ምክር ቤቱ ህወሓትና ሸኔ በሽብርተኝነት እንዲፈረጁ የቀረበውን ውሳኔ አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 6ኛ ዓመት የሥራ ዘመን 13ኛ መደበኛ ስብሰባው የሚኒስትሮች ምክር ቤት ህዝባዊ ወያኔ ሓርነት ትግራይ ህወሓትና ሸኔ በሽብርተኝነት እንዲሰየሙ የቀረበውን የውሳኔ ሐሳብ መርምሮ በአብላጫ ጽም አጽድቆታል። የሚኒስትሮች ምክር ቤት ሚያዝያ 23 2013 ዓ.ም ህወሓትና ሸኔ በሽብርተኝነት እንዲሰየሙ የውሳኔ ሐሳብ ማቅረቡ ይታወሳል። የከተሞች ከንቲባዎችና የግሉን ዘርፍ በአንድ ያሰባሰበው አገር አቀፍ ኮንፈረንስ በስካይላይት ሆቴል ተከፍቷል። ለሁለት ቀናት የሚቆየው አገር አቀፍ ኮንፈረንስ ላይ የመንግስት የሥራ ኃላፊዎች፣ ከንቲባዎች፣ የንግዱ ዘርፍ አካላት፣ ምሁራንና ዓለም አቀፍ ልምድ ያላቸው ልዩ ልዩ አካላት እንደሚሳተፉ ነው የተገለጸው። በርካታ ጥናታዊ ጽሑፎች እንደሚቀርብም ተገልጿል። ኮንፈረንሱን የከተማ ልማትና ኮንስትራክሽን ሚኒስትር ኢንጂነር አይሻ መሐመድ በይፋ መክፈታቸውን ከከተማ ልማትና ኮንስትራክሽን ሚኒስቴር ያገኘነው መረጃ ያመለክታል። በዝርዝር ወደምናየው ጉዳይ ደግሞ ስናልፍ በለንደን የተካሄደው የዘንድሮ የቡድን 7 ሀገራት ስብሰባ በዋናነት የሰብአዊ መብቶች ማዕከል አድርጎ ተከናውኗል። የቡድን ሀገራቱ ስብሰባ ካተኮረባቸው አጀንዳዎች መካከል የኢትዮጵያ ወቅታዊ ሁኔታ ይገኝበታል። ለመሆኑ የቡድን 7 ሀገራት ምን አሉ የሚለውን ዝርዝር ያለዋዛናው ተመልክቶታል። የዘንድሮው የጂ7 ሀገራት የለንደን ስብሰባ 87 ነጥቦችን በዝርዝር አስቀምጦ ውይይት አካሂዶባቸዋል። ከ87 ነጥቦቹ መካከል ደግሞ አብዛኞቹ የሀገራትን ስም ያዙ ነበሩ። ሀገራችን ኢትዮጵያ 40ኛ ነጥብ ላይ ተቀምጣ ተገኝታለች። በመጀመሪያ የተጠቀሰችው ሀገር ሩሲያ ሆናለች። ሩሲያ ከሰብአዊ መብት አያያዝ ጋር ብዙ ነገሮችን እያመሳቀለች ነው። የጂ7 ሀገራቱ ስብሰባም ሞስኮ ተቃዋሚውን አሌክሲ ናቫሊን ያፈነችበት መንገድና ካፈነችው በኋላም ደግሞ አሁን የያዘችበት የመብት ደረጃ አሳሳቢ ነው ብሏል ሪፖርቱም።
ተቃዋሚውን አሌክሲ ናቫልኒን መፍታት ያስፈልጋል፣ የመናገር መብቱ ሊከበርለት ይገባል የሚለው ዋና ነጥብ ሆኗል የጂ7 ሀገራቱ ሪፖርት። ከዛ በተጨማሪም ከዩክሬንና ክሪሚኒያ ጋር ያላት የፖለቲካ የድንበር ሰጣ ገባም መጠቀሱ አልቀረም። የውጭ ግንኙነትና ዓለም አቀፋዊ ጉዳዮች ላይ ትኩረት አድርጌ እወያያለሁ ያለው የዘንድሮ የጂ7 ሀገራቱ ስብሰባ በዋናነት ያነሳቸው ጉዳዮች ግን ከሰብአዊ መብት ጋር የተጠቃለሉ ናቸው። ኢትዮጵያም ተጠቀሰች፣ ሩሲያ አሊያም ሌላ ሀገር፣ ሁሉም የተጠቀሱት የሰብአዊ መብት ጥሰትና ግጭት አለባቸው የተባሉ ሀገራት ናቸው። የምዕራቡ ካፒታሊስት ርዕዮተ ዓለም አቀንቃኞች እንግሊዝ፣ አሜሪካ፣ ጀርመንና ካናዳ እያሉ የሚቀጥሉ ስሞችን ያካተተው ቡድኑ የሚያወጣቸው ሪፖርቶች ብዙ ጥያቄ ቢኖሩበትም የዘንድሮ ግን በአመዛኙ አሳማኝ ነው ብለዋል ተንታኞቹም። እኛ ከዓለም ጋር አብሮ የመስራትና የማደግ ጉዳይ ስላለብን ነው ለሁሉም ሀገራት የሰላም ጥሪ የምናቀርበውና ጉዳይ አድርገን የምንወያየው ብሏል ሪፖርቱም በራሱ አንደበት። የቡድን 7ቱ ሀገራት ስብሰባ በስፋት ካተኮረባቸው ጉዳዮች መካከል ደግሞ ኢትዮጵያ ትገኝበታለች። በዋናነት ከግጭቶች ጋር የተያዙ ነገሮች ተጠቅሰዋል። ከኛ ሀገር ጋር ተያይዞም በትግራይ ክልል ያለው ሁኔታ በእጅጉ ያሳስበኛል ብሏል ቡድኑ በአንድ ድምጽ። የግጭቱ ለተራዘመ ጊዜ መቀጠል ደግሞ አሳሳቢ ነው ብለዋል ሀገራቱ በጋራም። በጦርነቱ ምክንያት የተከሰተው ቀጠናዊ ጉዳይም መልከ ብዙ ቅርጽ እየያዘ መምጣቱ አሳሳቢ ነው። ነገሮች በዚህ ከቀጠሉ ደግሞ የከፋ ሁኔታ ይመጣል። ስለሆነም ነገሮችን ሳያመረቅዙ እልባት መስጠት ያስፈልጋል ብሏል ሪፖርቱም። ሰብአዊ እርዳታዎችን በበቂ ሁኔታ ማድረስና ያሉ ሰብአዊ ጥሰቶችን ማስተካከል የመንግስት የዋሊደር የማይባል ጉዳይ ነው። ዓለም አቀፍ እርዳታዎችና ትብብሮችም በተቀላጠፈ ሁኔታ መድረስ አለባቸው የቡድን ሀገራቱ ኃላፊዎች ተናግረዋል። ከየሀገራቱ ከውጭ ጉዳይ መስሪያ ቤቶች የተሰባሰቡ ምሁራንን የያዘው የጂ7 ሀገራት ውይይትም በዚህ ጉዳይ ላይ ልምድ ያለው መሆኑ ሁሉም ሪፖርቱን በትኩረት እንዲያዩና እውነትነት ያለው እንደሆነ እንዲጠራጠርም አድርጎታል የሚሉ አልታጡም። የቡድን 7 ሀገራቱ ሪፖርት ወታደራዊ ማንነት የሌላቸው ንጹሃን እየተጠቁ እንደሚገኝ መረጃዎች አሉኝ ሲልም ያክላል። ያለዕድሜ መንገላታቶች፣ የጾታዊ ጥቃቶች በአስቸኳይ መቆም ያለባቸው ጉዳዮች ናቸው ብሏል። የለንደኑ ስብሰባም በኢትዮጵያ ባሉ ጦርነቶች የሃይማኖትና ባህላዊ ቅርሶች መውደማቸው ሌላው የዓለም ኪሳራ ነው ብሏል። የአባል ሀገራቱ የጋራ ስብሰባም የቡድን 7 ሀገራት ለሁል ጊዜውም ሉዓላዊ ግዛቶች ላይ ያገባናል የሚል ባህሪ ነበረው። አሁን ደግሞ ይዟቸው የወጡ መረጃዎች አስፈሪ ይመስላሉ የሚሉ ሀሳቦች ደግሞ ከግራ ከቀኝ ከወዲሁ መውጣት ጀምረዋል። የቡድን 7 አባላቱ ሪፖርት ሌላው ያሳስበኛል ያለው ጉዳይ የወላጆችና የልጆች መጠፋፋት ሆኖ ቀርቧል። በትግራይ ክልል ለሞትና መፈናቀሎችም ጠንካራ ማውገዣዎችን አውጥቷል። የኢትዮጵያ ሰብአዊ መብት ተቋምና የተባበሩት መንግስታት ድርጅት ተቀራርበው በትግራይ ያለውን የጥፋት መጠንም ሆነ ሌሎች ጉዳዮችን አነሳለሁ ማለታቸውን ደግሞ በበጎ ተመልክቶታል። የቡድን ሀገራቱ ሪፖርት ከፖለቲከኞች ሀሳብና ከቡድኖች ግጭት የንጹሃን መብት ይቀድማል፣ እሱም ማስቀደም ይገባል ያለው ሪፖርቱ በግጭትና በውጊያ ውስጥ ያሉ ሰዎችን መርዳት ያስፈልጋል። በግጭት ውስጥ ያሉ አካላትም ቶሎ ጦርነትን አቁመው መነጋገር አለባቸው ብሏል ሪፖርቱም። የውጭ ኃይሎች በትግራይ መኖራቸው ደግሞ ሁሉም እንዳይረጋጋ አስተዋጽኦ አድርጓል። እሱን ማስቆምና እልባት መስጠት ከኢትዮጵያ መንግስት ይጠበቃል ብሏል ሪፖርቱም። የኤርትራ ወታደሮች ከኢትዮጵያ ለቀው እንዲወጡ የሁለቱ ሀገራት መሪዎች ከስምምነት ላይ መድረሳቸው የሚደነቅ ጉዳይ ነው ያለው የቡድን ሀገራቱ ውይይት የተገቡ ቃሎች ግን በጊዜው ሲፈጸሙ አላየንም፣ እሱ ያሳስበናል፣ ወደ ፍጸማው መግባት ያስፈልጋል ብሏል። በትግራይ ያለው አጠቃላይ ሁኔታ በቶሎ ወደ ጤነኛ ስርዓቱ መመለስ አለበት አጠቃላይ ጭብጥ ሆኗል የዘንድሮው ኢትዮጵያን የሚመለከተው የቡድን ሀገራቱ ውይይት። ዛሬም ለኢትዮጵያ አንድነትና ሰላም ቁርጠኞች ነን ያለው የቡድን ሀገራቱ ሪፖርት መጪው ምርጫም ሁሉን አቀፍና ተአማኒ ሆኖ እንዲጠናቀቅ ማድረግ ያስፈልጋል፣ እሱ እንደሚደረግም ተስፋ አለን ሲል ነጥቦቹን ቋጭቷል።
ውድ አድማጮቻችን መረጃዎቻችን ይቀጥላሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ያለው የእስረኞች ሰብአዊ መብቶች አያያዝ ሁኔታ ያሳስበኛል ብሏል። ኮሚሽኑ ክትትል ባደረገባቸው ፖሊስ ጣቢያዎች እድሜያቸው ከ9 እስከ 18 ዓመት የሚሆናቸው ህጻናት አካለ መጠን ከደረሱ ሰዎች ጋር ተቀላቅለው በስር ላይ የሚገኙ መሆኑን አመልክቷል። ፖሊስ ጣቢያዎቹ ብዙ ሰዎች ያለ ፍርድ ቤት መያዣ ትዕዛዝ ወቅታዊ ሁኔታ የተጠረጠሩ ናቸው በሚል መታሰራቸውን፣ ከነዚህም አብዛኞቹ ምርመራ ሳይጀመርባቸውና የፍርድ ቤት ሳይቀርቡ በህግ ከተቀመጠው ጊዜ በላይ ታስረው እንደቆዩ የሚያመላክቱ አሳማኝ መረጃዎች ቀርበዋል ይላል መግለጫው። በተጨማሪም በብዙ ፖሊስ ጣቢያዎች አቃቤ ህግ በቂ ማስረጃ ባለማግኘቱ ምክንያት የአያስከስስም ውሳኔ የተሰጠባቸው ወይም የፍርድ ቤት ትዕዛዝ መሰረት መለቀቅ የነበረባቸው ተጠርጣሪዎች ዋና ተሳታፊ ኮር ናቸው ወይም በሌላ ወንጀል ይፈለጋሉ በሚል ያለአግባብ ታስረው እንዲቆዩ መደረጉ መሆኑን ተረድቻለሁ ብሏል ኮሚሽኑ። የሰብአዊ መብት ተቆርቋሪ ኮሚሽን ከህዳር 11 2013 ዓ.ም እስከ ጥር 4 2013 ዓ.ም ባለው ጊዜ ውስጥ በክልሉ ያለውን የእስረኞችን አያያዝ ሁኔታ በተመለከተ በ21 ፖሊስ ጣቢያዎች ላይ ክትትል ማድረጉን በመግለጫው አመላክቷል። ኮሚሽኑ በተለይም የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ በቁጥጥር ስር የዋሉ ተጠርጣሪዎችን ጨምሮ ሌሎችም በወቅታዊ ሁኔታ የተያዙ የሚባሉ ብዛት ያላቸው እስረኞች የሚገኙባቸው ተደጋጋሚ ቅሬታዎች ከሚቀርቡባቸው መካከል የተመረጡ ፖሊስ ጣቢያዎች ላይ ክትትል አድርጌያለሁ ብለዋል። በክትትልም ከእስረኞችና ከፖሊስ ጣቢያዎች ኃላፊዎች ጋር መወያየቱን እንዲሁም የክትትሉን ግኝቶች ጉዳዩ ለሚመለከታቸው የክልሉ የህግ አስከባሪና አስተዳደር አካላት በማሳወቅ ምላሽ እንዲሰጥባቸው መጠየቁን ኮሚሽኑ አሳውቋል። ኢሰመኮ በጎበኛቸው የፖሊስ ጣቢያዎች በእስር ላይ የሚገኙ ሰዎች ሰብአዊ መብቶች አያያዝ ሁኔታ እጅግ አሳሳቢና አፋጣኝ ሊሻሻል የሚገባው ነው ይላል። ፖሊስ ጣቢያዎቹ ብዙ ሰዎች ያለ ፍርድ ቤት መያዣ ትዕዛዝ ተይዘው የታሰሩ፣ ከእነዚህም አብዛኞቹ ምርመራ ሳይጀመርባቸውና ፍርድ ቤት ሳይቀርቡ በህግ ከተቀመጠው ጊዜ በላይ የታሰሩ ስለመኖራቸው አሳማኝ ማስረጃ ማግኘቱን በመግለጫው ላይ አመላክቷል። በተጨማሪም በበርካታ ፖሊስ ጣቢያዎች አቃቤ ህግ በቂ ማስረጃ ባለማግኘቱ ምክንያት አያስከስስም ውሳኔ የሰጠባቸው ወይም በፍርድ ቤት ትዕዛዝ መሰረት መለቀቅ የነበረባቸው ተጠርጣሪዎች በሌላ ወንጀል ይፈለጋሉ በሚል ያለአግባብ ታስረው እንዲቆዩ መደረጋቸውን መረዳቱንም በመግለጫው ላይ አስፍረዋል። የተለያዩ ፖሊስ ጣቢያዎች ኃላፊዎች በወቅታዊ ሁኔታ ተጠርጥረው የታሰሩ እስረኞች ጉዳያቸው የሚታየው በዞንና በወረዳ ደረጃ በተቋቋሙ የጸጥታ ምክር ቤት መሆኑን ይገልጻሉ ይላል። ይህ አሰራር ብዛት ያላቸው ተጠርጣሪዎች በህግ ከመዳኘት ይልቅ የፖለቲካ አስተዳደራዊ ውሳኔዎች ሰለባ እንዲሆኑ አድርጓል ሲል ኢሰመኮ በመግለጫው ያትታል። ኢሰመኮ በጎበኛቸው ፖሊስ ጣቢያዎች ውስጥ የሚገኙ አንዳንድ እስረኞች ድብደባ እየተፈጸመባቸውና ጉዳት እየደረሰባቸው አይቻለው ብለዋል። በተወሰኑ ቦታዎች የኦነግ ሸኔ አባል ወይም ደጋፊ ናቸው በሚል የሚፈለጉ ልጆቻችሁን አቅርቡ በማለት አባት ወይም እናት ማሰር፣ ባልሽን አቅርቢ በማለት ሚስት ማሰር ተግባር እንደሚፈጸም ከተለያዩ ታሳሪዎች አሳማኝ ምስክርነቶችን መቀበሉን በመግለጫው ገልጿል። ክትትሉ በተደረገባቸው በሁሉም ፖሊስ ጣቢያዎች ሴት እስረኞች የነበሩ ሲሆን ከነዚህም መካከል የተወሰኑት እድሜያቸው ከ5 ወር እስከ 10 ዓመት የሚሆናቸው ህጻናት ልጆቻቸውን ይዘው የታሰሩ ናቸው ይላል የኮሚሽኑ ሪፖርት። ስድስተኛው ሀገራዊ ምርጫ አስፈጻሚው ምርጫ ቦርድ ገለልተኛ መሆኑንና መንግስት ምርጫው ዲሞክራሲያዊና ታማኒነት ያለው እንዲሆን ለማድረግ ቁርጠኛ መሆኑን በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ገለጹ። አምባሳደሩ ይህን የገለጹት ኢትዮጵያ ከሳምንታት በኋላ የምታካሄደው ምርጫ አሁን ባለበት ሁኔታ ዓለም አቀፍ መመዘኛዎችን አያሟላም ላሉት ሴናተሮች ምላሽ በሰጡበት ደብዳቤያቸው ነው። 5 የአሜሪካ ሴናተሮች ከሳምንታት በኋላ የሚካሄደው አገራዊ ምርጫ አሁን ባለበት ሁኔታ ነጻ፣ ሚዛናዊና ግልጽ ሆኖ ዓለም አቀፍ መመዘኛዎችን አያሟላም ብለው ነበር። ሴናተሮቹ ይህን ያሉት በቅርቡ የፕሬዝዳንት ጆ ባይደን አስተዳደር የአፍሪካ ቀንድ ልዩ መልእክተኛ ሆነው የተሾሙት አምባሳደር ጆፊር ፌልስማን በጻፉት ደብዳቤ ነው። አምባሳደር ፍጹም ለሴናተሮቹ በሰጡት ምላሽ መጪው ሀገራዊ ምርጫ በኢትዮጵያ ፖለቲካ ሽግግር ውስጥ ታሪካዊ ነው ካሉ በኋላ ምርጫውን የሚያስፈጽመው ብሔራዊ ምርጫ ቦርድ በአገሪቱ ታሪክ ገለልተኛ ነው ብለዋል። አክለውም መንግስትም ምርጫውን ነጻና ግልጽ እንዲሆን ያላሰለሰ ጥረት አድርጓል፣ እያደረገም ነው ሲሉ ገልጸዋል። አምባሳደሩ ለሴናተሮቹ በጻፉት ደብዳቤያቸው በቀጣዩ ምርጫ ለመሳተፍ 47 የፖለቲካ ፓርቲዎችና ከ8000 በላይ እጩዎች መመዝገባቸውን አስታውሰው ከምርጫ ጋር ተያይዘው የሚነሱ አለመግባባቶች የፍትህ አካሉ በገለልተኝነት ይመለከታቸዋል ብለዋል። ዓለም አቀፍ የምርጫ ታዛቢዎች ምርጫው እንዲታዘቡ ጥሪ እንደቀረበላቸውም ገልጸዋል። አምባሳደሩ በደብዳቤያቸው ላይ ባነሷቸው ጉዳዮች ላይ ለመወያየት ዝግጁ መሆናቸውን ጨምረው ገልጸዋል። አምባሳደር ፍጹም አረጋ
የወታደራዊ ቅርስ ጥበቃና ወታደራዊ ሙዚየም ማቋቋም በትውልዱ ላይ ሀገር ፍቅር ስሜት ለማስረጽ ትልቅ አቅም እንደሚኖረው ተገለጸ። የወታደራዊ ቅርስ ጥበቃና ወታደራዊ ሙዚየም በኢትዮጵያ በሚኖረው ፋይዳ፣ ተግዳሮትና መልካም አጋጣሚዎች ዙሪያ የምክክር አውደ ጥናት እየተካሄደ ይገኛል። በአውደ ጥናቱ ላይ መከላከያ ሚኒስትር ዴታ አቶ ፍስሐ ወልደሰንበት፣ የመከላከያ ሰራዊት አመራሮች፣ የቅርስ ጥናት ጥበቃ ባለስልጣን ተወካዮችና የቀድሞ ሰራዊት አባላት ተገኝተዋል። በዚህ ወቅት ባለፈው የትውልድና በአሁኑ ትውልድ በወታደሩ እየተከፈለ ያለው መስዋዕትነት ለመዘከር ወታደራዊ ወመዘክር ማዘጋጀት አስፈላጊ መሆኑ ተነስቷል። በተለይም ወታደራዊ ሰነዶች በአግባቡ መሰነድና ሙዚየም ማደራጀት በህብረተሰቡና በሰራዊቱ መካከል መቀራረብ እንዲፈጠር አስተዋጽኦ የጎላ ነው ተብሏል። በተጨማሪም ለሀገሪቱ የቱሪዝም ዘርፍ አንድ አማራጭ ሆኖ በመምጣት ኢኮኖሚው ፋይዳ ይኖረዋል ነው የተባለው። በጥናትና ምርምር ረገድም ግብዓት የመሆን አቅም እንደሚሆን በአውደ ጥናቱ ላይ በቀረቡ ጥናታዊ ጽሑፎች ተመልክቷል። ለወታደራዊ ቅርስ ማሰባሰቡና ወታደራዊ ሙዚየም ማደራጀቱ ተግባር ሁሉም ሊረባረብ ይገባል ነው የተባለው። ወደ ዝርዝር መረጃዎች አሁንም እናልፋለን። የአውሮፓ ህብረት በኢትዮጵያ ምርጫ ውስጥ የነበረው ሚና ምን እንደነበረ እንመለከታለን። በአምላክ ታደሰ ዝርዝሩን ያቀርበዋል። ኢትዮጵያ ባለፉት 30 ዓመታት 5 ምርጫዎችን አከናውናለች። ምርጫዎቹም በተለይ በአሳታፊነቱ የተሻለ ነው ከሚባለው የ1997 ዓመተ ምህረት ምርጫ ውጪ የያኔው ገዢ ፓርቲ ኢህአዴግ ስልጣንን ቢቆጣጠርም ከተለያዩ ዓለም አቀፍ አጋሮች ያገኘውን እርዳታ ላለማጣት ብቻ ለይስሙላ ሲያከናውነው ነበር በማለት የፖለቲካ ፓርቲዎች፣ ምሁራን፣ ጋዜጠኞችና ሌሎችም ጉዳዩን በቅርበት የተከታተሉ በአንድ ድምጽ የሚገልጹት ጉዳይ ነው። በተለይም ከ1997 ዓመተ ምህረት ምርጫ በኋላ በህዝቡ ሀሳብ የተደናገጠው ገዢው ግንባር በሺዎች የሚቆጠሩ የስልጣን ተቀናቃኞች ናቸው ያላቸውን የተለያዩ ባለሙያዎች እስር ቤት ወርውሮ 1 ለ5 የሚለውን የጥርነፍ ፖለቲካ አሰራር ዘረጋ። በወቅቱም የምርጫ ታዛቢዎች የላከው የአውሮፓ ህብረት ምንም እንኳን አንዳንድ አባላቱ ምርጫው ተጭበርብሯል ሲሉ የግል አስተያየታቸውን ቢሰጡም ሆኖም ህብረቱ በስተመጨረሻ ጠንከር ያለ ገለጻዎችን ሳያወጣና ገደቦችንም ሳይጥል በኢትዮጵያ ውስጥ ከምርጫው በኋላ የተፈጸሙ ከባድ የሰብአዊ መብት ጥሰቶች ተዳፍነው አለፉ። ይህም በሆነ 5 ዓመቱ ማለትም በ2002 ዓመተ ምህረት ሀገራችን ለሌላ ሀገር አቀፍ ምርጫ መሰናዳት ጀመረች። የኢትዮጵያ ውጭ ጉዳይ ሚኒስቴርና የብሔራዊ ምርጫ ቦርድም ለተለያዩ ዓለም አቀፍ አካላት ምርጫውን ታዘቡልን በማለት ጥሪ አቀረቡ። ሆኖም የኢትዮጵያ ዜጎች ከ5 ዓመት በፊት ድምጻቸውን በማሰማታቸው የደረሰባቸውን ያልረሱት ብዙ ነበሩ። በምርጫ ውድድር የተባለውም ድራማ አንድ ተወዳዳሪ ራሱ ሮጦ ራሱ ለማሸነፍ ተዘጋጅቶ ነበረ ሲሉ ብዙዎች ተናገሩ። ሆኖም ለመንግስት ጥሪ ምላሽ ከሰጡ አካላት መካከል አሁንም የአውሮፓ ህብረት ከተቀዳሚዎቹ ተርታ ነበር። ህብረቱ ከ25 አባላት ሀገራቱና ኖርዌይ፣ ስዊዘርላንድና ካናዳ የተውጣጡ 170 ታዛቢዎችን ለምርጫው አሰማራ። ታዛቢዎችም በሁሉም ክልሎችና ከተማ አስተዳደሮች በ815 የምርጫ ጣቢያዎች ምልከታዎችን አደረጉ። ከምልከታቸውም በኋላ የተለያዩ ጥቃቅን ማስተካከያዎች ቢደረጉ ብለው ካወጣቸው አስተያየቶች ውጪ ያን ያህል በምርጫው ስርዓት ላይ በክፉ ያነሱት ጉዳይ አልነበረም። የሚገርመው ግን ገዢው ፓርቲ 99.6 በመቶ በማሸነፍ ምናልባትም በዓለም ላይ ምርጫ ተደርጎና ከአንድ በላይ ተፎካካሪዎች ተሳትፎበት የተገኘው ውጤት ሪከርድ አስመዘገበ። ለአውሮፓ ህብረት ግን ይህ እዚህ ግባ የሚባል ችግር አልነበረም። ከዛም ቀጥሎ በተካሄደው የ2007ቱ ሀገራዊ ምርጫ ህብረቱ የታዛቢነት ስራውን የሀገራችንን ዲሞክራሲ ለመደገፍ በሚል ሀሳብ ሲያከናውን ኢህአዴግ ሪከርዱን በማሻሻል 100% ምርጫውን አሸነፈ። ይህ በእንዲህ እንዳለ ተለውጫለሁ የሚለው ብልጽግናም ስልጣን ከያዘ በኋላ አሁን ደግሞ በዘመነ 2013 ዓመተ ምህረት ሀገራችን ኢትዮጵያ 6ኛውን ሀገራዊ ምርጫ ለማሰናዳት ደፋ ቀና በማለት ትገኛለች። በዚህም መሰረት እንደተለመደው መንግስት የአውሮፓ ህብረትን ከሌሎች አካላት ጋር ምርጫውን እንዲታዘብ ጥሪ አቀረበ። ሆኖም የህብረቱ መልስ በዚህ ወቅት የተለየ ነበር። በያዝነው ሳምንት መጀመሪያ ላይ ህብረቱ የመገናኛ መንገዶችና ነጻነትን ለማሟላት ስላልተቻለ ምርጫውን አልታዘብም ሲል ገልጿል። የህብረቱ ከፍተኛ ዲፕሎማት የሆኑት ጆሴፍ ቦሬል ባወጡት መግለጫም ህብረቱ የመራጮች ምዝገባን ሆነ ሌሎቹንም የምርጫ ሂደቶች አይታዘብም በማለት አስታውቀዋል። በመቀጠልም የኢትዮጵያ ህዝቦች የሚናፍቁለትን ዲሞክራሲ ሊያመጡበት የሚችሉ ኩነት ባለመታዘባችን አዝነናል በማለት ያብራራሉ። ሆኖም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ህብረቱ የራሴን የሆነ ከኢትዮጵያ ኮሙኒኬሽን ሲስተም የወጣ መገናኛ መንገድ ይዤ ልምጣ ማለቱ የሀገሪቱን ሉዓላዊነት የሚፈታተን ስለሆነ ተቀባይነት አላገኘም ብለዋል። አያይዘውም እስካሁን በተደረጉት ምርጫዎች ያልቀረበ ጥያቄ ማቅረባቸው ትክክል አይደለም፣ እንደ በፊቱም የሀገሪቱን ቴሌኮም መስመሮች መጠቀም
ይችሉ ነበር ሲሉ ይገልጻሉ። ህብረቱም ይህን ከዚህ በፊት ያላነሳቸውና ፍትሃዊ አልነበሩም የሚባሉትን የቀድሞ ምርጫዎች ላይ በታዛቢነት ቢመጣም አሁን ግን የሀገር ሉዓላዊነት የሚነካ ጥያቄዎችን ማንሳቱ ተገቢ እንዳልሆነ ብዙ ኢትዮጵያውያን ዘንድ ሲነገር ይደመጣል። ምንም እንኳን የዘንድሮ ምርጫ ፍትሃዊ፣ ታማኒና ነጻ መሆኑ በቆይታ የሚታይ ነገር ቢሆንም የህብረቱ ለኢትዮጵያ ህዝብ ቆረቆራለው ሐሳብ ብዙም ውሃ የሚያነሳ አይደለም። እንደውም የህብረቱ ራሱን ጥቅም ከግምት ውስጥ በማስገባት የተደረገ ደባይ ይመስላል። እንደሚታወቀው ሀገራችን ኢትዮጵያ በታላቁ የአባይ ግድብ ከሱዳንና ግብጽ ጋር እየተደራደረች ትገኛለች። እነዚህም ሁለት ሀገራትም ያልተገባቸውን ለማግኘት እየታተሩ ይገኛሉ። ህብረቱም በተለይ ከግብጽ ጋር አንደኛ ከአሜሪካ ጋር ባለው ወዳጅነት፣ ቀጥሎም ግብጽ በመካከለኛው ምስራቅ ባላት ተሰሚነት ጥብቅ አጋር እንደሆነ ይታወቃል። እናም በዚህ አስፈላጊ ጊዜ ምርጫውን የተለያዩ መስፈርቶችን አያሟላምና ታዛቢ መላክ አልችልም ማለቱ በሁለቱ ወዳጅ አካላት መካከል የማይረሳ የክህደት ወንጀል አስመስሏል። ምክንያቱም ታሪክ ህብረቱ ከዲሞክራሲና ከህዝብ ጥቅም ይልቅ የራሱን አጀንዳ ዋነኛ መሰረት እንደሚያደርግ በሀገራችን እንኳን በተደጋጋሚ ታይቷልና። ውድ አድማጮቻችን አሁንም መረጃዎቻችን እንደቀጠሉ ነው። ሐሳብ አስተያየት ካላችሁ በ0115543316 እንዲሁም በ0115543319 ልታደርሱን ትችላላችሁ። አሁንም በአገር ውስጥ ባሉ መረጃዎች እንቀጥላለን። በሀገራዊ የበየነ መረብ ደህንነት ፖሊሲና ስትራቴጂ ረቂቅ ላይ ውይይት እየተካሄደ ነው። የኢንፎርሜሽን መረብ ደህንነት ኤጀንሲ አዲስ ባዘጋጀው ሀገራዊ የበየነ መረብ ደህንነት ፖሊሲና ስትራቴጂ ረቂቅ ላይ ከባለድርሻ አገራት ጋር ውይይት እየተካሄደ ነው። ዓለም አሁን ያለችበትን የኢንፎርሜሽን ቴክኖሎጂ ደረጃ የሚመጥን የበየነ መረብ ምህዳር በመፍጠር አስፈላጊ በመሆኑ ረቂቁ መዘጋጀቱ ተገልጿል። በሌላ በኩል የበየነ መረብ ምህዳሩ ከፍተኛ የደህንነት ስጋት ያለበት በመሆኑ ሰነዱ ይህንን መቋቋም የሚያስችል አሰራር መዘርጋት ታሳቢ ያደረገ ነውም ተብሏል። ከዚህ ባለፈም የሀገርን ደህንነት ማስጠበቅ እንዲሁም በየነ መረብን በፖለቲካዊ ኢኮኖሚያዊና ማህበራዊ ዘርፎች መጠቀም እንዲቻል የበየነ መረብ ደህንነትን ማረጋገጥ አስፈላጊ በመሆኑ ምህዳሩን በጠንካራ ፖሊሲና ስትራቴጂ መደገፍ እንደሚያስፈልግ ተገልጿል። የመጀመሪያው የከንቲባዎችና የግሉ ዘርፍ ውይይት እየተካሄደ ይገኛል። ከንቲባዎችና የግሉ ዘርፍ በአንድ ያሰባሰበ አገር አቀፍ ስብሰባ ነው ተብሎለታል። የከተማ ልማትና ኮንስትራክሽን ሚኒስትር ኢንጂነር አይሻ መሐመድ ስብሰባውን በይፋ አስጀምረዋል። የከተሞች ሚና ለንግድ መስፋፋት የኢትዮጵያ ነባራዊ ሁኔታ በሚል ርዕስ ነው ውይይቱ የሚካሄደው። አገር አቀፍ ስብሰባው ለ2 ቀናት እንደሚቆይም ተገልጿል። የመንግስት ስራ ኃላፊዎች፣ ከንቲባዎች፣ የንግዱ ዘርፍ አካላት፣ ምሁራንና ዓለም አቀፍ ልምድ ያላቸው ልዩ ልዩ አካላትም ተሳታፊዎች ናቸው። በርካታ የጥናት ወረቀቶችም በስብሰባው ላይ ይቀርባሉ ተብሎ ይጠበቃል። ውድ አድማጮቻችን ታላቅ የጎዳና ላይ ኢፍጢር በኢትዮጵያ ሊደረግ ነው። በመስቀል አደባባይ የሚደረገው ይህ ኢፍጢር ዝግጅት ሐላል ፕሮሞሽንና ነጃሺ በጎ አድራጎት ድርጅት በጋራ አዘጋጅተውታል። አጠቃላይ ጉዳዩን በተመለከተ የነጃሽ በጎ አድራጎት ማህበር ስራ አስኪያጅ የሆኑት አቶ አዱኛ ሙጬን አነጋግረናቸዋል። እንደሚከተለው ይቀርባል። እንግዲህ ረመዳን የእዝነት የመተባበር የመፈቃለው አብሮ በዱዓም በጸሎትም መንፈስንም ያድስበት ትልቅ ይሄ ወር ደግሞ ለሀገርም ጭምር ዱዓ የሚደረግበት እንደመሆኑ መጠን እንግዲህ አማኞች ተሰብስበው አንድ ቦታ ላይ በጋራ የምናፈጥርበት ነው ፕሮግራሙ። ከዚህ ቀደም የጉዳይ ኢፍጣር ሪከርድ በዓለም ላይ በአፍሪካ ላይ ግብጽ ነው የያዘችው። 7000 ሰው በአንድ ቀን ውስጥ አንድ ቦታ ላይ ስልጣን ይሄን ሪከርድ ግብጽ ይዘው ትገኛለች። እኛ ደግሞ ከዚህ የተሻለ ሰው አስፈጥረን የኢትዮጵያን መልካም ገጽታ ማሳየት፣ በጋራ ማፍጠርን፣ አንድነትን፣ ህብረትን ማሳየት የምንችልበት መድረክ ነውና እንደ አሁን ላይ በብዙ ችግሮች ሀገር ስለተወጠረች በጋራ ዱዓ የምናደርግበት የሃይማኖት አባቶች ተገኝተው ትልቅ ዱዓ ወይም ጸሎት የሚደረግበት ትልቅ ፕሮግራም ነው። እንግዲህ የተለመደ ነው። ፕሮግራም በየክፍለ ሀገሩ ሲደረግ የሰነበተ ነው። ከመጀመሪያው ረመዳን ቀን ጀምሮ ኮምቦልቻ፣ ከሚሴ፣ ባቲ እያለ በዚህም በደቡብም ወራቤ፣ ወልቂጤ፣ ሌሎችም ከተማዎች ጅማን ጨምሮ በብዙ የሀገራችን ክፍሎች የጎዳና ላይ ኢፍጣር ቀን መድበው ሲካሄድ የነበረ ነው። ሁሉም
ረመዳን ላይ እንደዚህ አይነት ኢቨንቶች በጣም ልብን ስለሚያስደስቱ ሰው ከሰው ጋር ስለሚያገናኝና አብሮነታችንን በደንብ አድምቆ ስለሚያሳይ ጥሪው ቀላል ነው። አንደኛ በማህበራዊ ሚዲያም ጥሪ ፕላትፎርም አለ። በእናንተም ጨምሮ ሌሎች ሚዲያዎች ጥሪ ያስተጋቡን ይገኛሉ። ከዚህ በተረፈ መሳጅዶችና የተለያዩ አማኞች የሚገኙበት ቦታ ላይ ይህ ጥሪ የተላለፈ ስለሆነ በቂና በርካታ ሰው ይገኝ ብለን እናስባለን። በብዙ ሺህ የሚቆጠር ሰው ነው እንግዲህ ቦታው ላይ ይታደማል ብለን የምንጠብቀው። በሁለት መልኩ ነው ለአፍጥር የሚሆኑ ምግቦች የሚዘጋጁት። አንደኛ በራሳቸው በበጎ ፍቃድ ግለሰቦች ሊያግዙን ቀድሞ የተመዘገቡ ሰዎች አሉ። 100 ሰው፣ 200 ሰው፣ 500 ሰው፣ 1000 ሰው እያሉ የተመዘገቡ። ሁለተኛ ነገር ደግሞ ድርጅቶችና የተለያዩ ተቋማት ሊያግዙን ቃል ገብተውልናል። ሁለተኛው ፕላትፎርም ደግሞ አንድ ሰው የቤቱን ያፈጥርበትን ነገር ይዞ በመምጣት እንዲሁም የጎዳና ተዳዳሪዎችን ታሳቢ ማድረግ 2 ሰው 3 ሰው ይዘው ይመጣል ብለን ተስፋ እናደርጋለን። መቀመጫና መስገጃን በተመለከተ ራሳቸው ምንጣፍ ይዞ ነው ማህበረሰቡ ይመጣል። የምግብ ምንጣፍ ግን አንድ ተቋም ስለሸፈነልን ከ3 ኪሎ ሜትር ያላነሰ ሸራ ወይም ደግሞ ፕላስቲክ አግኝተናልና በዚህ መልኩ ነው የሚሸፈነው ነው። ይህ ፕሮግራም ለመታደም የሚፈልግ በአጠቃላይ ግንቦት 1 ከ10 ሰዓት ጀምሮ ቦታው ላይ በመገኘት እንዲታደም ጥሪ አቀርባለሁ። ወደ ቦታው ስትመጡ እንደተባለው ቅድመ ሁኔታዎችን አሟልታችሁ በተለይ ከኮቪድ ጋር በተያያዘ ማስክ እና ሳኒታይዘር መጠቀምን ባለመርሳት እንድትገኙ ነው ጥሪ የማስተላልፈው። ይሄ ፕሮግራም ሁሉንም ይመለከታል። እዚህ ፕሮግራም ላይ በጋራ ማፍጠር አለብን የሚል አካል በሙሉ እዚህ ፕሮግራም ላይ ይገኝ ዘንድ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ውድ አድማጮቻችን አዋጅ 90.7 አመሻሽ ላይ አብራችሁን ስላላችሁ እናመሰግናለን። አለኝ ቢተው ቴክኒኩን እየመራ እስክንድር ላቀው ነኝ። በወላይታ ሶዶ ዩኒቨርሲቲ በ49 ሚሊዮን ብር ወጪ የተደራጀው የፊዚክስ ቤተ ሙከራ አገልግሎት መስጠት ጀመረ። የዩኒቨርሲቲው አካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር ሙላቱ ደኤ የዩኒቨርሲቲው የአፕላይድ ዩኒቨርሲቲ ሆነው በመመደቡን አስታውሰው ለዚህ ተግባር ተኮር ትምህርት አጋዥ የሆኑ ቤተ ሙከራዎችና ሰርቶ ማሳያዎች መልሶ የማደራጀት ሥራ እየተከናወነ ነው ብለዋል። በቅርቡም ከፍተኛ ሀብት በመመደብ 8 ያህል የሳይንስ ቤተ ሙከራዎች መልሶ የማደራጀት ሥራ መከናወኑን ጠቅሰው ከሰሞኑን ከዚህ ቀደም በዩኒቨርሲቲው ያልነበሩ ዘመናዊ የፊዚክስ ቤተ ሙከራ ቁሳቁሶችን የማሟላትና መልሶ የማደራጀት ሥራ መሰራቱን አስታውሰዋል። ይህ የዩኒቨርሲቲው ከተጣለበት ትኩረት መስክና ልይታ ረገድ መሰረታዊና ተጨባጭ ጥናት ለማድረግ ከፍተኛ ሚና ይጫወታል ብለዋል። በዘርፉ የሚደረገው የጥናትና ምርምር ሥራዎች በዋናነት በስነ ምድር መስክ የማዕድን ቁፋሮ፣ የግብርና ምርታማነት ለማሳደግ የሚረዳ የአካባቢ አየር ጥናትን ጨምሮ የግብርና መር ኢንዱስትሪ የማሳደግ በሚደረጉ የጥናትና ምርምር ሥራዎች የቤተ ሙከራ መደራጀት ፋይዳ ይኖረዋል ብለዋል ዶክተር ሙላቱ። እንዲሁም የቤተ ሙከራው በዚህ መልኩ መደራጀት ለላቀ ጥናትና ምርምር አጋዥ መሆኑን ጠቅሰው መምህራንና ተማሪዎች ብዙ ሳይርቁ የዘርፉን የጥናትና ምርምር ሥራዎች እንዲሰሩ ያደርጋል ማለታቸውን ከዩኒቨርሲቲው ያገኘነው መረጃ ያመለክታል። በዛሬው የቱሪዝም ቅኝታችን ወደ አንድ የሀገራችን የሰርግ ስነ ስርዓት ይወስደናል። መሐመድ ሲራጅ እንደሚከተለው ያቀርበዋል። የከፋ ሰው በደስታዋ ጊዜ ቢሆን ደስታውን ይካፈላል። ልጁን የሚድር ቤተሰብ እንደ ቅርበቱ ከዚህ በፊት ይኸው ቤተሰብ ለሌሎች ባደረጉት ድጋፍ መጠን ገንዘብ እንዲሁም ለድግሱ የሚሆን የተዘጋጀ ምግብና የመጠጥ አቅርቦት ትብብር ይደረግለታል። በሐዘን ጊዜ የሐዘን ዘፈን እንደሚዘፈን ሁሉ በሰርግ ጊዜም የሰርግ ልዩ ልዩ ዘፈኖች ይዘፈናሉ። ለሰርግ ብቻ የሚዜም ዜማ ያለና በተወሰኑ የሰርግ ሂደቶች ሙሽሪት ቤት ሲደርሱ በህብረተሰቡ ዘንድ የተለመደ ነው። ከዚህ ሌላ በዚህ የሰርግ አጋጣሚ ሌሎች የተለያዩ መልእክቶች ያሏቸው ዘፈኖች መስፈን የተለመደ ነው። በከፋ ባህል መሰረት የተደበቁ ሚስጥሮችና አሽሙሮች እንዲሁም የተቃውሞ መልእክቶች ወይም የጀብዱ ተግባራትን የሚያወሱ መልእክቶች ለማስተላለፍ ሲባል ዘፈን ማውጣት፣ በዘፈን አማካይነት ስሜት ማስተላለፍና ማስተጋባት የተለመደ ነው። ባህላዊ ጋብቻ ስነ ሥርዓትም ለአቅመ አዳም ለደረሰ ልጅ በወላጆቹና በዘመድ ጥቆማ ሴቷ ከተመረጠች በኋላ ከተቻለም ወንዱ በሆነ መንገድ እንዲያያት ከተደረገ በኋላ ምርጫው ይጀመራል። ምርጫውም በተለያየ መንገድ ስለ ስነ ምግባሯ፣ ሙያዋ እንዲሁም ስለ ቤተሰቧ ስነ ምግባር ጥናት ከተደረገ በኋላ ይሆናል። በእናንተም ሆነ በአባት በኩል ዝምድና ብቻ ሳይሆን
የጎሳ አንድነት ያላቸው ቤተሰቦች በፍጹም ሊጋቡ አይችሉም። ይህ ማለት ከሴቷና ከወንዱ ተጋቢዎች እናቶችና አባቶች መሃል በእናትም ይሁን በአባት በኩል ለምሳሌ ከሴቷ 4 አያቶች ከወንዱ 4 አያቶች መሃል በጎሳ ተመሳሳይ የሆነ ካለ ጋብቻው ይቀየራል። እናት ቤተሰብና አግቢው ከተስማሙ በኋላ ሽማግሌ በመላክ ልመና ይደረጋል። የሴቷ ቤተሰብ ለመልሱ ቀጠሮ ይሰጣል። መልሱ አሉታዊ ከሆነ በመልእክተኛው አማካይነት ለወንዱ ቤተሰብ ይዳረሳል። አዎንታዊ ከሆነ ግን ቀድሞውን የተላኩት ሽማግሌዎች ተመልሰው ሲመጡ ቀጠሮ ይበቃል። ለዚህም በተለያየ መንገድና በተለይም በእናቷ በኩል የሴቷ ስሜት የሚጣራ ሲሆን የወላጆች ወሳኝነት ከፍተኛ ቦታ ይኖረዋል። ከዚያ በሁለቱም ተጋቢዎች ቤተሰብ ቤት ሰርግ ይደገሳል። የጥሎሽ ስጦታው የሚከናወነው በሰርጉ ዕለት ሆኖ ይህም ሙሽራውና አጃቢዎቹ ከመድረሳቸው አስቀድመው የተወሰኑ ሰዎችን በመላክ ይሆናል። የሚጠበቀውን ያህል ጌጣጌጥና ስጦታ ካላመጣ ውዝግብ ሊፈጠር የሚችል ሲሆን ግን በዋስ ያልቃል። ሆኖም ዋስ የተጠራበት ጉዳይ እስከ ምላሽ ዕለት ተሟልቶ መታየት ይኖርበታል። ወንዱ ሙሽራና አጃቢው ሲመጡ መቃረባቸውን የሚያሳውቁበት ልዩ ምልክትም አላቸው። ይኸውም ሻመቶ የሚባል ከቀንድ የተሠራ የሙዚቃ መሣሪያ ድምፅ በማሰማት ይሆናል። ከዚሁ ከሙሽራዋና ከአጃቢው ቀደም ብሎ በሚሄድ በሽማግሌዎቹ በሚመራ ቡድን የጥሎሽ አሰጣጥ ሥነ ሥርዓት ከተካሄደና ከሴቷ ቤተሰቡም የይግቡ መልእክት ሲደርስ የወንዱ አጃቢዎች ለሰርግ ብቻ የሚዘፈን ወንዱን ሙሽራ የሚያሞግስና በትዳር ዘመናቸውም ከሴቷ የሚጠበቀውን ባህሪ የሚያትት መልእክት ያለበት ዘፈን እየዘፈኑ ይገባሉ። በጋብቻ ወቅት ከወንዱ ወገን የቀኝ ሚዜና የግራ ሚዜ የሚባሉ 2 ሚዜዎች ሲኖሩ ከዚህ ደግሞ የቀኝ ሚዜው ከፍተኛ ምስጢርና የቁርጥ ቀን ጓደኛና በትዳር ዘመንም በተጋቢዎች መካከል አለመግባባት ቢፈጠር የመጀመሪያው አማካሪና የመፍትሄ ሰጪም ነው። ይኸው የቀኝ ሚዜ በሰርጉ ዕለትም ሙሽሪትን ከወላጆቿ ቤት ስትወጣ በጀርባው አዝሎ ከቤት የሚያስወጣ ሲሆን በጉዞ ወቅትም ከዚህ በተረፈ ለሙሽሪት ዣንጥላ በመያዝ በፈረስ ላይ ስትቀመጥ ከጎኗ ሆኖ ደግፎና ተንከባክቦ የማድረስ ኃላፊነት በተለይም የዚሁ የቀኝ ሚዜ ድርሻ ነው። በተጨማሪም ወደ ወንዱ ቤት ሲመለሱ በጉዞ ላይ ሙሽሪት ከፈረስ ላይ የምትወርድበት አጋጣሚ ቢፈጠር በእግሯ መሬት እንድትረግጥ የመሸከም ወይም መርገጫ ማንጠፍ የዚሁ ሚዜ ኃላፊነት ነው። በከፋ ባህላዊ ጋብቻ የሴት ሚዜ የሚባል የሌለ ሲሆን በዕለቱም ሆነ በጊዜያዊነት ለተወሰነ ጊዜ ሴቷን የምትደግፍ ረዳት ሴት አብራ የምትሄድበት አጋጣሚ ሊኖር ይችላል። በጉዞ ወቅትም ሙሽሮቹ በተለይም ሴቷ ሙሽራ የምትቀመጠው ፈረስ ወይም ባዘራ ላይ እንጂ በቅሎ ላይ አይደለም። ይህም በቅሎ የመደንበር ባህሪ ሊኖራት ስለሚችል ከአደጋ ለመከላከል ጭምር ሲሆን በዋናነት ግን በቅሎ መካን ስለሆነች ሙሽሪትም በቅሎዋ ላይ ከተቀመጠች መሃን ልትሆን ትችላለች ተብሎ በብሔረሰቡ ስለሚታመን ነው። አድማጮቻችን በያላችሁበት ሆናችሁ ከአዋሽ 90.7 ጋር ስለሆናችሁ አዋሽ አመሻሽን መርጣችሁ ጆሮአችሁን ከልባችሁ ጋር ስለሰጣችሁ እናመሰግናለን። እስክንድር ላቀው ነኝ። መረጃዎቹ ይቀጥላሉ። በናይጄሪያ ታግተው የነበሩ 27 ተማሪዎች ተለቀቁ። በናይጄሪያ ሰሜን ግዛት ከምትገኘው ካዱና ከአንድ ኮሌጅ ውስጥ ታግተው ከተወሰዱ 39 ተማሪዎች መካከል በአጋቾች ስር ቀርተው የነበሩት 27 ተማሪዎች መለቀቃቸውን የናይጄሪያ መንግስት አስታውቋል። ተማሪዎቹ ባሳለፍነው ወር ላይ ነበር ባልታወቁ ታጣቂዎች ወንጀለኞች ከኮሌጃቸው መኝታ ክፍል ታግተው የተወሰዱት። የአካባቢው ባለስልጣናት እንደተናገሩት በጥቅም ፈላጊ ወንጀለኞች ታግተው በበርካታ ጊዜ በእንግልት ላይ የነበሩትን ተማሪዎች አስፈላጊ የሕክምና ክትትልና እንክብካቤ እናደርግላቸዋለን ብለዋል።
የተማሪዎቹ መለቀቅ የተሰማው በትናንትናው ዕለት የተማሪዎች ወላጆች በዋና ከተማዋ አቢጃን ተገኝተው መንግስት ተማሪዎቹና ቤተሰቦቻቸው ሁኔታው ትልቅ እረፍት እንደሚሰጥ ነው የተገለጸው። በተማሪዎቹ መለቀቅ ላይ የእስልምና ሃይማኖት አባት የሆኑት ሼክ አህመድ ጉሚና የቀድሞ የናይጄሪያ ፕሬዝዳንት የነበሩት ኦሉሴጉን ኦባሳንጆ ከአጋች ቡድን ጋር በመደራደር ከፍተኛ ሚና ተጫውተዋል ተብሏል። የደቡብ አፍሪካ ገዢ ፓርቲ የሆነው ANC ከሰሞኑ ከፍተኛ ውዝግብ ውስጥ መሆኑ እየተነገረ ነው። ፓርቲው ከሰሞኑ ዋና ጸሐፊ ኤስ ማጉቫሌና ከስልጣን ማንሳቱን ተከትሎ ከፍተኛ ውዝግብ መነሳቱ እየተገለጸ ይገኛል። ፓርቲው ሮብ ዕለት ሴክሬታሪ ጄኔራሉ በሙስና ወንጀል የሕገ ወጥ የገንዘብ ዝውውርና ማጭበርበር ወንጀሎች ላይ ተሳታፊ ሆነው ተገኝተዋል በሚል ክስ ከስራቸው እንዲሰናበቱ አድርጓል። በአጸፋው የተሰናበቱት ጋሹሌ ባለኝ ስልጣን መሰረት የፓርቲው ፕሬዝዳንት የሆኑትን የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ከስልጣናቸው አግቻለሁ ሲሉ ተደምጠዋል። የፓርቲው ምክትል ዋና ጸሐፊ የሆኑት ጌሲ ጁራቴ እንደተናገሩት ከሆነ ተሰናባቹ ዋና ጸሐፊ ማጋሹሌ ለፕሬዝዳንቱ የግድ ደብዳቤ መጻፍ አይችሉም፣ ይህ የእርሳቸው ስልጣን አይደለም ብለዋል። ምክትል ዋና ጸሐፊው አክለው ሌሎች የፓርቲው አካላት ከእንደዚህ አይነት ነገሮች ሊጠነቀቁ እንደሚገባና በእንደዚህ አይነት ተመሳሳይ ድርጊት ውስጥ የተገኘ የፓርቲው አባል በ30 ቀናት ውስጥ ራሱን እንዲያገል ያሳሰቡ ሲሆን ካልሆነ ግን የዋና ጸሐፊው ዕጣ እንደሚደርሳቸው እየገለጹ ይገኛሉ። እስራኤል 24 ሰዓት ባልሞላ ጊዜ ውስጥ በሶሪያ ላይ የአየር ጥቃት መፈጸሟ ተነግሯል። ዘገባዎች እንደሚያሳዩት ከሆነ እስራኤል በሶሪያ የደቡብ ምዕራብ የምትገኘው ኩዌትራ ግዛት በሄሊኮፕተር መደብደቧ ተገልጿል። ይህ ጥቃት 24 ሰዓት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የተፈጸመ ጥቃት መሆኑና የአረቡን ዓለማት ያነጣጠረ ጥቃት ነው ተብሏል። የራሻው ስፑትኒክ ዜና አገልግሎት እንደገለጸው ከሆነ እስራኤል የአየር ላይ ጥቃቱን የፈጸመችው በጎላን ከፍታ በሚገኘው አየር ክልል መሆኑን አስታውቋል። በጥቃቱ ከንብረት መውደም ውጪ የደረሰ ተጨማሪ አደጋ አለመኖሩ ነው የተዘገበው። ካናዳ ከ12 ዓመት እስከ 15 ዓመት ለሚሆኑ ታዳጊ ሕፃናት የኮሮና ቫይረስ ክትባት እንዲሰጥ ፈቀደች። ካናዳ ፋይዘር ባዮቴክ የተባለውን የኮሮና ቫይረስ ክትባት ከ12 ዓመት እስከ 15 ዓመት ለሚገኙ ታዳጊ ሕፃናት እንዲሰጥ ትላንት ፈቅዳ ሰጥታለች። ባለስልጣናቱ እንደጠቀሱት ከሆነ የኮሮና ቫይረስ ለመወጋት ወሳኝ መሰረት የሚጥል ነው ብለዋል። በሁለት ዙር የሚወሰደው ክትባት ጥናት ተደርጎበት የመጀመሪያ ዙር በዚሁ ዕድሜ ክልል ውስጥ መውሰድ የሚቻልና ጥሩ ውጤት ሊያስገኝ እንደሚችል እየተጠቆመ ሲሆን በቅርቡ አሜሪካም ይህንን ክትባት በተመሳሳይ ዕድሜ ክልል ለሚገኙ ዜጎች ለመስጠት ዝግጅቷን እየጨረሰች መሆኑ ተጠቁሟል። የካናዳ ጤና ቢሮ ዋና አማካሪ የሆኑት ሱፕሪያ ሻማር እንደተናገሩት ከሆነ የጤና ቢሮ የኮቪድ ክትባት መረጃ ከአሜሪካን እየወሰደና በ2200 ሰዎች ላይ ሙከራ ተደርጎ 100% ኢንፌክሽን መከላከል ረገድ ውጤታማ እንደሆነ እየተነገረ ነው ብለዋል። አክለውም ክትባቱ የወሰዱ ዜጎች ቫይረሱን በመከላከል የሚያስችል ጠንካራ የመከላከል አቅም ማዳበራቸውንና ጥሩ ለውጥ ማሳየታቸውን ገልጸዋል። ወደ ውጭ ዝርዝር ዜና ስናልፍ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒዮ ብሊንከን ሩሲያ ኃላፊነት የጎደለው ሀገር ውስጥ ናት አሉ። ይህንን ሲሉ ዋና ምክንያታቸው በምርጫችን ጣልቃ ገብታለችና የዜጎቿን መብት ትጨቁናለች የሚል ነው። ያለው አዛና ዝርዝር አለው እንደሚከተለው ያቀርበዋል። መገናኛ ብዙሃን በየቀኑ በንጽጽር የሚጠሩት ስም ሩሲያና አሜሪካ፣ ሞስኮና ዋሽንግተን የሚገፋፉበት፣ የሚነካኩበት፣ የሚጠቀሱበት ነገር ብዙ ነው። ከርዕዮተ ዓለም ፉክክር እስከ የጦር ፍጥጫ ድረስ የሚደርስ ንክኪም፣ አለፍ ሲልም በመሪ ደረጃ ይወራረፋሉ። ፑቲን ገዳይ ነው ሲሉ ባይደን ገዳይ ነው ፑቲን ይመልሳሉ። ከሁለቱ መሪዎች ያለፈ ህዝባዊ ስርም እየያዘ የሄደ ይመስላል የሚሉም አልታጡም። የሁለቱን ሀገራት ንትርክ ከሰሞኑ ደግሞ አሜሪካ ሩሲያንን ሳትወቅሳት መሽቶ አይነጋም። በሰብአዊ መብት ጉዳይ ላይ በየቀኑ ታነሳታለች። ከፑቲን ተቃዋሚው አሌክሲ ናቫልኒ ጋር የተያዙ ወቀሳዎችን በየቀኑ ታሰማባታለች። የውጭ ጉዳይ ሚኒስትሯ አንቶኒዮ ብሊንከን ሩሲያ ያልተገባ ነገርን በመስራት ላይ ተጠምዳለች ሲሉ መናገራቸው ደግሞ አሁነኛ ጉዳይ ሆኗል። አንድም በመብት ረገጣ፣ አንድም በአሜሪካ ምርጫ ጣልቃ በመግባት አሉ የውጭ ጉዳይ ሚኒስትሩም። የረቀቀ የስለላ ቴክኖሎጂን ተጠቅማ
ሰልላናለች፣ የምርጫና የዲሞክራሲ ስርዓታችን ውሃ ልክ አዛብታብናለች አሉ ብሊንከን። ሶላር ዊንድስ የተባለ ዘዴን ተጠቅማ የምርጫ ቋታችን መዝብራለች፣ ሉዓላዊነትን ተጋፍታለች፣ ለዚህ ኃላፊነት የጎደለው ድርጊት ደግሞ ሀገሬ ምላሽ ትሰጣለች ሲሉ አረጋግጠዋል። የፕሬዝዳንቱን ንግግር በሌላ መልኩ ደግመውታል። እኛ የተረጋጋና ግልጽ የነገ መስመር ያለው ግንኙነትን እንሻለን፣ ሩሲያ ግን ለዛ አትመችም አይነት ነገርም ተናገሩም። ያልተረጋጋ ባህሪና ወጥ ያልሆነ ግንኙነት ለዋሽንግተን አያስፈልጋትም። ሞስኮ የማያቋርጥ ጠባጫሪነት ታሳያለች፣ ወጥ የሆነ ባህሪዋንም ማግኘት አልተቻለንም አይነት ንግግር፣ ኃላፊነት የማይሰማው ሀገር ድርጊት ታሳያለች ሲሉ ነው ብሊንከን ከወደ ለንደን ለቡድን 27 ስብሰባ በከተሙበት ቦታ ሆነው የተናገሩት። የውጭ ጉዳይ ሚኒስተሩ አከሉና ሩሲያ ዩክሬንን በጦር እንደምታስፈራራትም የሀገሪቱ ፕሬዝዳንት ነግረውኛል ሲሉ ሚስጥር ነገር ብቅ አደረጉም። ሩሲያ በበኩሏ ምልልስ አታበዛም፣ የድርጊት ነገሯን ግን እንደቀጠለች ያለ ይመስላል። የሁለቱን ሀገራት ጉዳይ የሚከታተሉ በርካቶች እንደሚሉትም ሩሲያ ድርጊት ላይ ያተኮረች ትመስላለች። ከቅርብ ጊዜ ወዲህ አንገታቸውን ደፍተው ስራ ላይ ተጠምደዋል ሩሲያውያን። በመሳሪያ ፉክክሩና በቴክኖሎጂ እሽቅድድሙ ከዛም ሲያልፍ በገንዘብና በረብጣ ፉክክሩ ደርቷል በሁለቱ ሀገራት መካከል። በሩሲያ በኩል በዝምታ የቀጠለ፣ በአሜሪካ በኩል ደግሞ በቃልና በዛቻ ጭምር የታጀበ ባይናቸው ተንታኞቹም። ከቀዝቃዛው ጦርነት ጀምሮ ስሩን የሰደደው የሁለቱ ሀገራት መበሻሸቅ ወደ ማዕቀቦች አድጎ በርካታ ጊዜ ታዝበናል። በቅርቡ እንኳን ባይደን ሩሲያ ላይ ማዕቀብ ጥያለሁ ማለታቸውን ማስታወስ እንችላለን። አሁን ግን ከማዕቀቦች ያለፉ ነገሮች እንዳይኖሩ የሚሰጓሉ። አይ እሱን እንኳን ተውት አይሞካከሩም ሁለቱ ሀገራት የሚሉም ግን አይታጡም። የአሜሪካው ፕሬዝዳንት ጆ ባይደን የሩሲያን ጠባጫሪነት ድርጊት ዝም ብለን አናየውም፣ የበቀል እጃችን የበረታ ነው እነሱ ከነኩን ማለታቸው ደግሞ ከዛ ያለፈ ነገር እንዳይኖር ለሚሉት ምስክር ሆኖ ይቀርባል። የቀድሞው ፕሬዝዳንት ዶናልድ ትራምፕ ፑቲንን መልሰው መላልሰው አግኝተው አናግረዋቸው ነበር። ባይደንና ፑቲን ግን አልተነጋገሩም። ለሲመትም የእንኳን ደስ ያላችሁ ቃላትን አልተለዋወጡም። በቀጥታም ይሁን በተዘዋዋሪ ሌሎች የአሽሙር ንግግሮችን ግን ተነጋግረዋል። ዶናልድ ትራምፕ ከሶሻሊስት ርዕዮተ ዓለም ተከታዮች ጋር ጀምረውት የነበረው ጥሩ ግንኙነት በእንጭጩ መክኗል የሚሉትም በርካቶች ሆነዋል። ሁኔታውን ተከትሎም ሩሲያና ዩክሬንን ለማቀራረብ ራሱ ካሁኑ የብሊንከን አካሄድ የዶናልድ ትራምፕ አስተዳደር ይሻል ነበር ባዮች ከወዲሁ ተሰምተዋል። ይህ ደግሞ ለዲሞክራቶች ሊዋጥላቸው አልቻለም። ሪፐብሊካኖች በሩሲያ ታግዘው ስልጣን ስለያዙ ወዳጅነት ቢመሰርቱ፣ ዲሞክራቶች ግን እሱን አንከተልም፣ አንሰማም፣ በሀገራችን ሉዓላዊነት ባይ ናቸው። የውጭ ጉዳይ ሚኒስተሩ ብሊንከን አስተያየት ግን ጨርሶ ጨለምተኛ አይደለም። ትንሽ የጳጉሜ ታህል መሸጋገሪያ ቦታን ትቷል። ከክረምቱ የዶፍና የማስፈራሪያ ንግግር ወደ መስከረሙ ብራ ሊያሻግር የሚችል ጳጉሜ ታክል ቦታ። ሩሲያ ከመብት ረገጣ እግሯን ካነሳች፣ ከዩክሬን ቀጠና እጇን ከሰበሰበች ተቀራርበን እንመካከራለን ቅድመ ሁኔታውን አስቀመጡም። ጳጉሜ ታህል ትንሽ ክፍት ቦታ ይሏችኋል። ይሄ ነው። ሁለቱ ሀገራት በዚህ ተስማምተው ይቀራረቡ ይሆን? መልሱ የነገ ነው ብሏል ቢቢሲ በዘገባው። ውድ አድማጮቻችን አዋሽ አመሻሻችን እንደቀጠለ ነው። አሁን ደግሞ ወደ ስፖርታዊ መረጃ የምናልፍበት ጊዜ ላይ ነን። ዮሴፍ ከፈለኝ ለስፖርታዊ መረጃዎች በስቱዲዮ ተገኝቷል። ዮሴፍ እንደምን አመሸ? እግዚአብሔር ይመስገን። የተከበራችሁ አድማጮቻችንም እንደምን አመሻችሁ ብያለሁ። ዛሬ እንግዲህ አንድ ጭምጭምታም ተሰምቷል። በተለይም ፋሲል ዋንጫ መውሰዱን እያረጋገጠ ነው ተብሏል። ምን ትላለህ? እንግዲህ ፋሲል ከነማ ከብዙ ትግል በኋላ ከአሰልጣኝ ስዩም ከበደ ጋር ውጤታማ መሆኑን አሁን የኢትዮጵያ ቡናና የወላይታ ድቻ ጨዋታ ከተካሄደ በኋላ አረጋግጧል። 0-0 መለያየታቸውን ተከትሎ ከዚህ በኋላ ፋሲል ቀዩን ጨዋታ ባይጫወት ወይም ደግሞ ጨዋታው እንዳለ ቢሸነፍ እና ኢትዮጵያ ቡና እንዳለ ቢያሸንፍ ያው በአንድ ነጥብ ብልጫ እንደማይደርስ ተረጋግጧል። ስለዚህ ፋሲል ከ3 አመት ሙከራ በኋላ በ2013 የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆናቸውን የ1 ሚሊዮን ብር ተሸላሚ መሆናቸውን እንደዚሁም ደግሞ በሽልማት ሲከፋፈል በሜሪት በደረጃ ከፍተኛ ብር እነሱ እንደሚያገኙ የብሮድካስት ግን እኩል ነው ክለቦች ጋር የሚከፈሉት እዛ ላይ ብር እንዳላቸውና እስከ 3.5 ሚሊዮን ድረስ አካባቢ ሊያገኙ እንደሚችሉ ይህም በኢትዮጵያ እግር ኳስ ትልቅ ታሪክ እንደሆነ እንግዲህ የሚያሳይ ውጤት ነው። ከ20 ጨዋታ 15 አሸንፈው
አራታቸው ወጥተው አንድ ተሸንፈው ነው ሻምፒዮን መሆናቸውን ያረጋገጡት። ከዚህ ቀደም በተመሳሳይ ሁኔታ እንዲያሸንፉ ዋንጫ ወሰደ ቡድን ነበር። በዚህ ያህል ርቀት ርቀት ሰፊ ቅዱስ ጊዮርጊስ አሸንፏል። በተደጋጋሚ እንደዚህ ርቀት አለው። ግን የኢትዮጵያ ፕሪሚየር ሊግ የሚለው አሁን የፋሲል ለየት የሚያደርገው አንደኛ የጨዋታ በቀጥታ ለመላው ዓለም በዲኤስቲቪ የሚተላለፍ ጨዋታ መሆኑ፣ ክለቦች ራሳቸው ጨዋታውን እየመሩ መሆኑ፣ ፌዴሬሽኖች ወጥቶ በሼር ካምፓኒ እየተመራ መሆኑ፣ እግር ኳሱ ገንዘብ አምጪ መሆኑ እያለ ስንዘረዝር እነዚህ በጣም ለየት ያደርጉታል። የፋሲሎች ሻምፒዮንነት ለየት ያደርጉታል ነው እንግዲህ መረጃው የሚለው። ለፋሲሎች በተለይ አንበሉ ያሬድ ባየና ስዩም ከበደ አወርተን ነበር ከቀናት በፊት። እንዴት ነው የሚሰማችሁ አልኳቸው። ሻምፒዮን የሆነው ቡድን አሰልጣኝ መሆን ይሰማኛል አለ ስዩም ከበደ። ያሬድ ባየ አንበሉ ገብርዬ ይሉታል እሱን። በተለይ ብዙ ጊዜ የሚታወቀው ግብ ካስቆጠረ በኋላ የወታደራዊ ሰላምታ ይሰጣል። ለምንድን ነው ሲባል የፋሲል ወታደር ስለሆነ አለ። እንዲህ አውርተው ነበርና የፋሲል ወታደር ስለሆነ ነው እንደዚህ ማድረገው። ጊዮርጊስ ላይ ግብ አስቆጥሮ ወይም ምልክት ሰጥቷልና ወታደራዊ ሰላምታ ነውና ምን የፋሲል ወታደሮች ነን ለዚህ ነው የሚሰማኝ የሚል አስተያየት ሰጥተዋል። ያሬድ ባየ እንግዲህ ዛሬ እየተጨፈረ ነው። በርካታ አካባቢ ያሉ የፋሲል ደጋፊዎች ደስታቸውን እየገለጹ ነው። ቀኑ መቼ እንዳልታወቀ ነበር እንጂ ሻምፒዮን መሆናቸውን እንኳን ለኢትዮጵያ እግር ኳስ የስፖርት ቤተሰብ ተጋጣሚዎቹ ላይ ያመኑን ይመስለው ኢንተርቪው ሲደረጉ ለሁለተኝነት የምናደርገው ፉክክር ነው አብዛኛው ሰው የሚለው ላለመውረድ የሚደረገው ነው የሚለው እንጂ ለዋንጫ አይልም። ሰፍቷል ጋባቸው ስለሰፋ ቀድሞ ስላወቁት ያው ርቀቱ ተፋካሪ ነበር። በተሻለ ቅዱስ ጊዮርጊስና ኢትዮጵያ ቡና ነበሩና የሁለቱም ተጫዋቾች የፋሲል ወቅታዊ አቋም ጠንካራ መሆኑና የኛም በተደጋጋሚ በማይጠበቅብን ጨዋታ ነጥብ መጣላችን ያለውን ልዩነት የሰፋ አድርጎታል። ለማንኛውም ስለ ዋንጫ ሳይሆን ሁለተኛ የሆነውን ቡድን በአፍሪካ መድረክ ኢትዮጵያ ይወክላል። እሱን ለማስጠበቅ እንደማስተዛዘኛ እንጥራለን ነው ያለው። ጨዋታቸውንም ለክብራቸው ነው የሚጫወቱት። ለዚህ ለሁለተኝነት ሁለተኛ የሆነው ክለብ ድሮ ያለ አንደኛ ትሆናለህ፣ ዋንጫ ትወስዳለህ። ክለቦቹ 16 ነበሩ። 15 16 እና 14 የወጡት ይወርዳሉ። አሁን ሁለተኛና 13ኛ መሀል ያለው ልዩነት ትርጉም የለውም። የመድረክ ትርጉም የለውም። የሆነ ትርጉም የለውም። ዝም ብሎ የሚያስገኘው ጥቅም የለም። ደረጃ መዳይ በምትለው መንገድ ነው የሚሆነው። አሁን ግን እንደሱ አይደለም። አንደኛ የወጣው ቡድን ሻምፒዮን ነው። ሁለተኛ የወጣው ቡድን ጥሎ ማለፍ ውድድሮች ስለማይኖሩ የኮንፌዴሬሽን ካፍ ኢትዮጵያን መወከል የሚችል አንደኛው ክለብ ይሄን ሁለተኛት ያሰጣልና ሁለተኛ ለመሆኑም ፉክክር መደረጉ አሁን ፋሲል አሸንፎ ዋንጫው ቢረጋገጥም ቀጣይ ጨዋታዎች በጉጉት እንዲጠብቁ እዚህ አካባቢ ይደረጋል። ላለመውረድ የሚደረገውና የማወከር የኮከብ ግባዊነት ሪከርድ ይሰብራሉ፣ ያሸንፋሉ የሚለው ፉክክር ቀጣይ ትኩረት ነው የሚሆነው ተብሎ ይታሰባል። ስለዚህ ለቀሪዎቹ መልካም ፉክክር ለሁለተኝነት የሚለውን እንውሰድና ለፋሲል ክለብ ግን በጋራ እንኳን ደስ ያላችሁ እንበላቸው። የኢትዮጵያ ፕሪሚየር ሊግን በድል ጨርሰዋል። ስለዚህ በጋራ እንኳን ደስ ያላችሁ ብለናልና ስዩም ከበደ እንግዲህ ከውስጥም ከውጭም ተጋጣሚዎች ነበሩብኝ። ሁለቱን ያሸነፍኩት ባለፈው ቅዳሜ የፋሲካ የዋዜማ ዕለት ከአዋሽ ጋር ፊልም ጋር በነበረው ቆይታ ተጋጣሚ ነበርብኝ ሁለቱም ከውስጥም ማለት ነው ከውስጥም ከውጭም ማለት የተወሰኑ ደጋፊዎች ይቃወሙት ነበር። እንዲሁም የራሱ ደጋፊዎች ስዩም አውት እያሉ እና እኔ በዚህኛው ዓመት እንደዚህ የተዘበራረቀ ስሜት ነው የገጠመኝ የነበረው በሚል አስተያየት ሰጥተዋል። ተጫዋቾች ምክንያታቸውን ለመረዳት ተችሏል። ዝም ብሎ ተጫዋች አይደለም ደጋፊዎቹ ማለት ነው። ጉዳዩ ከውጭ ጋር የተያያዘ አይደለም። ከውጭ ጋር የተያያዘ እንዳትል እያሸነፈ ነው አንዴ ነው እና ምን ይባላል ያሸነፈው እሱ በመሆኑ ምክንያት በጣም ጽንፈኛ እሱ በጣም ጥግረስ የሚጠሉት ሰዎች ምን ያስባሉ ተብሎ የሚነገረው በስዩም ፋሲል ዋንጫ ከሚበላ በስዩም ባይበላ ይመርጣሉ። ፋሲል ከሚበላው ደስታ ይልቅ በስዩም ያናዳቸው የሚባል ነገር አለና እሱም በደንብ ነው ያወራው። ይሄን ሁሉ አስተዳደሩ፣ ማኔጅመንቱ፣ ተጫዋቾቹ በጋራ ከኔ ጎን ሆነው ተወጥተዋል። በጣም ደስተኛ ነኝ የሚል አስተያየት ሰጥቷል። ግን ትላንትናም ስናነሳ ስለነበረ የነ ሰበታ ጉዳይ ምን ላይ ሆነ? ምናልባት ተጨማሪ መረጃ አግኝተህ አለ መረጃ ይቅርታ ኢትዮጵያ ቡና ያው 0-0 ተለያይቷል ዛሬ ከወላይታ ዲቻ ጋር። አሁን አሳት ላይ የነበረውን ጨዋታ ኢንተርናሽናል ቢታት ቴዎድሮስ ምትኮ ነው እና 0-0 መለያየት ተከትሎ ነው ሁለት ተመጣጣሪውን ተከትሎ ነው ፋሲል ከነማ ሻምፒዮን መሆን የተረጋገጠው። ኢትዮጵያ ቡና ሁለተኛነቱን አጽንቶ ነው የያዘው። አሁንም ከተከታዮቹ ቦታውን ይዟል። ቀጣይ ገጥሞች ደግሞ ይሄን ቦታ ለማስጠበቅ የሚደረግ ፉክክር እንደሚሆን ይጠበቃል። ወደ ሀዲያ ሆሳዕና ስንሄድ ከሰበታዎች ታርቀዋል። አሁን የሰበታ ሙሉ ስታፍ አዋሳ ይገኛል። ውድድሩ የሚካሄደው ነገር ነው። ነገ ከሲዳማ ቡና ጋር ተፈቶ የሚከፈለው ክፍያ በገደብ የሶስት ወር ክፍያ አሁን ከፍለዋቸው ከዛ በኋላ ከአንድ ሳምንት ከሁለት ሳምንት በኋላ ደግሞ የተቀረው በድርድር የፈቱት አሪፍ ነው። የሀዲያ ሆሳዕና ለየት የሚያደርገው ያረፉበት ሆቴል ብሉ ስካይ ይባላል።
ያው ትናንትና ምን እንዳወራነው 15 ተጫዋቾች ሆቴሉን ጥለው ወጥተዋል። 9 ናቸው ያሉት። በምን ምክንያት? በነገሩ ችግር በክፍያ። ስለዚህ ጨዋታ ውስጥ የመሳተፍ እድል የላቸውም እነሱ 15 ከሆነ በላይ የኮቪድ ምርመራ ማድረግ አለባቸው። ብዙ ነገሮች አሉና የሚችል አይመስልም ያለው ነገር ላይ በ9 መጫወት ይችላል ሰበታ። ይጫወታል ተብሎ ይታሰባል። የብዙ እነሱ ናቸው። ጠዋት ዛሬ 4 ሰዓት ላይ 5 ሰዓት ላይ ተነስተው የሚሉት እነሱ ናቸው። 9 ተጫዋቾች መግባት ይችላል። 3ቱ ግን ከተጎዱ ወይ በቀይ ከወጡ ወይ ደግሞ ካልገቡ 6 ከቀረ ፎርፌ ነው ጨዋታ ይቆም። ከፎርፌው ስለሚሻላቸው ነው የሚሄዱት። ፎርፌ ያስቀጣል። ሄደው ዳኛው ለሶስት ተጫዋቾች በቀይ አስወጥቶ ተጎድተው ማለት ነው። እግር ኳስ የሆነ መንገድ ቢወጡ ችግር የለውም። ያው የሚወሰኑ ውሳኔዎች ይኖራሉ፣ ግን ስትቀር ፎርፌ ነውና በ9 ነው የሚደረገው። ብሉስ ካረፉና ጠዋት ሊወጡ ሲሉ አትወጡም ተባለ። ፖሊስ ጠበቃቸው። ክፍያ አልከፈላችሁ የሆቴሉን ክፍያ የማልከፈሉ ተጨማሪ ከዛ ለምንድን ነው ተብሎ ክርክር ተደርጎ ሲደረደር ነው ወደ ውሳኔ ደወለ። ወደ ክለብ አመራሮች እንደተለመደው ሲያሸንፉ 5 ሰኪ የሚያነሱት፣ ካላሸነፉ ግን ምንም ማድረግ ሳይፈቅዱ ሰኪ የሚዘጉት አመራሮች አሁንም ስካቸው ዝግ ነው። መጨረሻ ላይ የቡድኑ ካፒቴን ክፍያውን ፈጽሞ ቡድኑ ወደ አዋሳ ሄዷል። ካፒቴኑ ከምን ይላል? በቃ ከተከፈላችሁ ተከፍሉኛላችሁ፣ እዚህ ሆነን ይሄን ጉድለት ከምናይ ያለኝ ልክፈል ብሎ ከፍሎ የሚከፈለውን ይወጣውና እጅግ የሚያሳዝን አጋጣሚ ነው። ለአንድ ክለብ አምበል፣ ለአንድ ክለብ ቡድን ለሚደግፉ ደጋፊዎች፣ እየመራን ነው ለሚሉት አመራሮች፣ እየወከልን ነው ለሚሉት ክልል በጣም እፍረት ነው። ይሄ በጣም ሊታረም ይገባል። ይሄ በጣም ከባድ እንትን ነው የሚሆነው እና በርካቶችም በዚህ መንገድ ቅሬታ እያሰሙ ነው የሚገኙት። በተለይ ሀዲያ ሆሳዕና ደጋፊዎች ደግሞ የሚያበሳጨው በርካቶችን እያበሳጨው ያለው ምንድነው ሀዲያ ሆሳዕና ሁለተኛ ሆኖ ቻንስ አለው አፍሪካ መድረክ ኢትዮጵያ መወከል ብር የለንም። ስለዚህ ውድብን ተናዶ ደግሞ አንድ ሳይሆን ምንድነው ተካፋይ አለመሆን ይሻልናል ብለው የወሰኑ የሚመስለው ማኔጅመንቱ። ምክንያቱም የኦሮሚያ ክልል ክለቦቻችንን በፋይናንስ ያለበት ችግር ለመፍታት ብሎ ክለቦቻችን እንዳይጎዱብን ብሎ ለጅማ አባጅፋር 13 ሚሊዮን ለሰበታ ከተማ 7 ሚሊዮን ነው 8 ሚሊዮን ብር ሰጥቶ ለስፖርቱም ያለውን እንትን ነው የሚያሳየው። ከነሰነዱ ሰነዱ ምንድነው የሚለው ያለባችሁን ዕዳ ክፈሉ፣ ለዝውውር አውሉት፣ አሁን ላሉት ሰዎች ደግሞ ደሞዝ ክፈሉበት ብሎ እንደ ክለቦቹ አቅም ሰጥቷል። በዚህ ደረጃ ደቡብ ክልል 2.5 ሚሊዮን ብር ሰጥቷል የሚሉ መረጃዎች አሉ። ግን ምንድነው የተከታተለው የሚለው ጉዳይ የክለቦቻችን አቋም እንደዚህ አይደለም። አሁን ዲስቲቪ አለ። ዲስቲቪ ጨዋታው ባይካሄድ ለቀረጻው ለምን ያወጣው ወጪ ይጠይቃል ክለቡ። ከዛስ ውል ከሊግ ካምፓኒ ጋር ሊያጋጭ ይችላል። ሊግ ካምፓኒ ደግሞ ክለቦቹን ያስፈርማል። ስለዚህ በዚህ መንገድ በጣም በቀላሉ እንደማይታይ እንዲያውም አቶ ክፍሌ ሰይፉ የሊግ ካምፓኒ ዋና ስራ አስኪያጅ ትናንት ገልጸዋል። ጨዋታ በምንም መንገድ በክለቦች ምክንያት ከቀረ እርምጃ የሚወሰድ የሚያስተያየው ሰጥተዋል። ለማንኛውም የሀዲያ ጋር ተያያዘ ያለው ስሜት ይሄ ነው። ወደ ስፖርታዊ መድረክ ስናልፍ ዛሬ ምሽት የዩሮፓ ሊግ ወሳኝ ግማሽ ፍጻሜ የመልስ ጨዋታ ይካሄዳል። ሮም ኦሎምፒክ ጣሊያንና በማን ኤምሬትስ እንግሊዝ ላይ ነው። የማንቸስተር ዩናይትድ የመጀመሪያውን ጨዋታ በኦልድ ትራፎርድ 6-2 አሸንፏል። ለመልስ ጨዋታ ወደ ሮም ኦሎምፒክ ሄዷል ከሮማ ጋር። ሮማ ለቀጣይ ዓመት ያው ጆዜ ሞሪኖን አሰልጣኝ አድርጎ ቀጥሯል። ለሚቀጥለው ዓመት ነው የሚጀምረው፣ 3 ዓመት ነው። አሁን ግን ያው ባለው አሰልጣኝ ነው እየተመሩ የሚገኙትና በተለይ 6-2 4-0 ሮማ ካሸነፈ ያልፋል። ሮማ 4-0 ያሸንፋል የሚል ጥያቄ ሲነሳ ደግሞ በርካቶች ማንቸስተር ዩናይትድ በአሁኑ ወቅት ያለው አቋም አሳማኝ በሆነ መንገድ በምርጥ ብቃት ላይ ይገኛል፣ ስለዚህ ይሄ አይታሰብም የሚል አስተያየት እየሰጡ ነው። 6-2 4-0 መገልበጥ ጨዋታውን ጠንካራ ነው ያደርገዋል። ማንቸስተር 75% ሄዶ አልፏል ማለት ይችላል። ምክንያቱም 4-0 መቀልበስ እግር ኳሳዊ በሆነ ምክንያት እድሉ አለ እንጂ የምትለው ከባድ ነው የሚሆነውና ግን በዛ ውጤት ላለመሸነፍና ይሄን በዛኛው ውጤት ያህል ለማሸነፍ የሚኖረው ፉክክር ጠንካራ ነው የሚሆነው። ግን በዛ ደረጃ ከዚህ በፊት በግጥ 3-1 ተሸንፎ በባርሴሎና ሮማ በሜዳው አሸንፎ ቀልብሶ አልፏል ባርሳን ጥሎ። ከዚህ አንፃር ማንቸስተሮች መጠንቀቅ እንዳለባቸው ይታሰባል። ነገር ግን 4-0 ስለሆነ ማንቸስተር አያገባም ተብሎ ስለማይታሰብ የአብዛኛው ስፖርታዊ ቤተሰብ ግምት ወደ ማንቸስተር ዞሯል። ለማንኛውም ግን እግር ኳስ ነውና መጨረሻ እንጠብቃለን። ዛሬ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። በኤምሬትስ አርሰናል ከሜዳው ውጪ 2-1 ተሸንፏል። በቪያሪያል ተሸንፏል። በሜዳው 1-0 ካሸነፈ 2 እኩል ይሆኑና ከሜዳው ውጪ ባስቆጠረው ግብ ያልፋል። 1-0 ግን መታመኝ አይችልም። ምክንያቱም እነሱ 1 ካስቆጠሩ 1-1 ሌላ ግብ የሚጠበቅብህና ከሁለት ጎል ልዩነት በላይ ካሸነፈ ወይ ደግሞ 1-0 ካሸነፈ አርሰናል ያልፋል። ከአንድ ግብ ልዩነት ለምሳሌ 3-2 አርሰናል ቢያሸንፍ
የሚያልፈው ቪያሪያል ነው። ከሜዳ ውጭ ሁለተኛ ያገባው አርሰናል ከሜዳ ውጭ አንድ ነው ያገባው በሚለው ማለት ነውና ሁለቱም ማጥቃት ይዘው እንደሚገቡ በተሻለ መጠን ደግሞ ቪያሪያል እየተከላከለ መልሶ ማጥቃት ሊጫወት እንደሚችል አርሰናል ግን ብቸኛ አማራጩ ማጥቃት ስለሆነ በዛ መንገድ እንዳይጠቀሙበት በዛ ላይ ደግሞ የአርሰናል ውስጥ ታዋቂ የሆኑት አሰልጣኝ ኡናይ ኤምሬ የቪያሪያል አሰልጣኝ ናቸው። ቀድሞ ክለባቸው አጠቃለው ብለው የሚጫወትበት ሰዓት ላይ ምን ሊሆን ይችላል እንዳይባል አሁን ከሚካኤል አዲሳና ከአሰልጣኙ ስታፍ እንግዲህ ከፍተኛ ስራ ይጠብቃል። ኤምሬክ ኦባሜያንግ እነሱ በጣም ዝግጁ ሆኗል ለጨዋታው። እንግዲህ ነው ወሳኝ ጨዋታ አሸንፈን እናልፋለን የሚል አስተያየት አለ። አርሰናል ባለፈው ዙር ላይ ፍጻሜው ላይ ማለት ነው በሜዳው ከስላቪያ ፕራግ ከቼኩ ክለብ ጋር 1-1 ተለያየ በሜዳው። ከዛ በቃ ተሸንፈ ተብሎ ሲጠበቅ ፕራግ ላይ ሄዶ 4-0 አሸነፈ። እንግዲህ የአርሰናል ውጤት አለማግኘት ብዙ ጊዜ ደጋፊውን በዛው ልክ ነው ያሳዘነ ሬግሬት እንዲያረጉ አንድ ግን በዩሮፓ ሊግ ጠንካራ አቋም ይዞ እየገባ ነው ያለው አርሰናል። ከፕሪሚየር ሊግ ይልቅ የዩሮፓ ሊጉ ነው የተሻለ ቡድን ይዞ ነው የመጣው። እዚህ በሜዳው አንድ ስትል ላይ ከሜዳ ውጪ አድቫንቴጅ የማን ተወል ታስባል ይባል ሜዳው ነው። ግን አርሰናል ከሜዳ ውጪ ሄዶ 4-0 አሸንፎ አልፏልና ይሄንንም እናደርጋለን የሚል አስተያየት ሰጥቷል። ቪያሪያሎችም ጠንካራ አቋም እንዲያዙ ይነገራል። ለማንኛውም ዛሬ ምሽት 4 ሰዓት ላይ ሮማ ኦሎምፒክ ስታዲየም ማንቸስተር ዩናይትድ ከሮማ፣ ኤምሬትስ ላይ አርሰናል ከቪያሪያል የሚያደርጉት ጨዋታ ይጠብቃል። በዩሮፓ ሊግ ትናንትና ሁለት እንግሊዝ ክለቦች ለአውሮፓ ክለቦች ሻምፒዮንስ ሊግ ማለፋቸው ተረጋግጧል። ማንቸስተር ሲቲና ቼልሲ። አሁን አርሰናልና ማንቸስተር የሚሳካላቸው ከሆነ በዩሮፓ ሊግም አራቱም የእንግሊዝ ክለቦች ለመገናኘት ነው። ሁለቱ ለዋንጫ አልፈዋል ለሻምፒዮንስ ሊግ። ከሱ ስር ያለው ውድ ነው ዩሮፓ ሊግ የሚባለው። በዛም ሁለት እንግሊዛውያን ክለቦች ሊገናኙ የሚችሉትና ለእንግሊዝ ፕሪሚየር ሊግ ትልቅ ስኬት ተብሎ ነው የሚታሰበው። ይሄ ግን ምሽት 4 ሰዓት ጨዋታ የሚጀምረው እና ወደ 6 ሰዓት አካባቢ የሚያልቀው ውጤት ለአርሰናልና ለማንቸስተር የሚያደላ ከሆነ ነው። ያም ከሆነ ከረጅም ጊዜ በኋላ ዳግም የተደረገ ታሪክ ነው የሚሆነው። ለማንኛውም ምሽት ላይ ያለውን ጨዋታ እንግዲህ እንዲካተሉት እንጋብዛለን። ፋሲል ከነማ ሻምፒዮኑን አረጋግጧል። እንግዲህ አጼዎቹ የዋንጫ ንግስናቸውን ወስደዋል ነው እና አሁን ከዚህ በኋላ የምናወራው ማን ሁለተኛ ይሆናል፣ ማን ላለመውረድ ይጫወታል፣ ማን የኮከብ ግባግነቱን ይወስዳል የሚለው ጉዳይ ነው። ኢትዮጵያ ቡና ለቦታው ይወዳደራል ለሁለተኛነቱ። በኮከብ ግባግነት ደግሞ የአጼዎቹ ሙጂብ ቃሲምና የኢትዮጵያ ቡና አቡበከር ናስር የሚያደርጉት ጨዋታ ፉክክር የግብ ከፍተኛ ግባግ የመፎክር ይጠብቃል። እንግዲህ የዚህ ምሽት ስፖርታዊ መረጃዎችን ይወስዳሉ። በድጋሚ እንግዲህ ፋሲሎችን እንኳን ደስ ያላችሁ ያን ዮሴፍ ከልብ አመሰግናለሁ። ዕለተ ሐሙስ ሚያዝያ 28 አዋሽ አመሻሻችን መረጃዎች እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ እያመሰገንን ቴክኒኩን አለኝ በመቆጣጠር ስፖርታዊ መረጃዎችን ዮሴፍ እየመራ ፕሮግራሙን በመምራት እስክንድር ላቀው ነበርኩ። ከቀሪ አዋሽ 90.7 ፕሮግራሞች ጋር መልካም ቆይታ መኘት እሰናበታችኋለሁ። ደህና አምሹ።